السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على النبي الأمين وعلى آله وصحبه والتابعين. أما بعد كفل سوست سلاموينا سكيتاما بيتسب يميلو تمهرتاچن ባለፈው ትምህርታችን ወደ ትዳር ውስጥ ከመግባት በፊት የትዳር አጋርን የመምረጥ አንገብጋቢነትና የትዳር አጋርን በምንመርጥበት ጊዜ ምን ላይ ማተኮር እንዳለብን የሚዳስስ ትምህርት አይተናል። ዛሬ በአላህ ፈቃድ የምናየው ትዳር ውስጥ ከተገባ በኋላ ቤትን ከመምራት አንፃር የባል ወይም የወንዱ ሚና ምን እንደሆነ የምንዳስስበት ትምህርት ይሆናል። ዛሬ የምናየው የቀዋማን ጉዳይ ነው። ባለንበት ጊዜ ብዙ ሰዎች ከዲን በመራቃቸውና በካፍሮችና በምዕራባውያን ባህልና ልማድ በመጠቃታቸው ምክንያት ብዙ ነገሮች ተቀላቅለዋል። የሰዎች አመለካከት ተቀይሯል። ትዳር ላይም ይሁን ሌሎች የህይወት ዘርፎች ላይ ወንድና ሴት ሚናቸውን መለየት ተስኗቸዋል። በትዳርም ይሁን በሌሎች ጉዳዮች ላይ ወንዶች የሴቶች ጉዳይ ላይ፣ ሴቶች የወንዶች ጉዳይ ላይ ገብተው ነገሮች ሲበለሻሹ ይታያል። እነሆ አላህ ተባረከ ወተዓላ ሁሉንም ሲፈጥር ራሱን የቻለ የተፈጥሮ መለያ እንዲኖረው አድርጓል። ወንድና ሴት በተፈጥሯቸው መሰረታዊና ትልቅ የሚባል የተፈጥሮ ልዩነት አለ በመካከላቸው። ይሄን በየትኛውም ሁኔታ ላይ ቸላ ማለት አይገባም። በተለይ የትዳር ህይወት ውስጥ አብረው ሲኖር ወንድ ትዳር ሲያስብ በትዳር አብሮት ሊኖር ያሰበ ያለው ዋናው አካል ሴት እንደሆነች ሊያውቅ፣ ሴት ማለት ምን ማለት እንደሆነ ሊያውቅ፣ ሴቷም እንደዚሁ የትዳር አጋሯ ወንድ እንደሆነ፣ ወንድ ማለት ምን ማለት እንደሆነ ልታውቅ ይገባታል። አብዛኛውን ጊዜ የተናኗረችው የተገናኘችው ከሴት ጋር ስለሆነ ወደ ትዳር ዓለም ውስጥ ገብታ ከወንድ ጋር ስትኗኗር የወንድን ባህሪ መለያውን ካላወቀች፣ ወንዱም እንደዚሁ ከወንዶች ጋር ኖሮ የወንዶችን ጠቢዓና ባህሪ ብቻ አውቆ ኖሮ ወደ ትዳር ውስጥ ሲገባ ሴቷን እንደ ወንድ ያየ እንደሆነ ከትዳር አጋሩ ጋር ግንኙነቱ ሁኔታው ልክ እንደ ወንዶች የሆነ እንደሆነ ነገሮች ይበላሻል። ስለዚህ ወንድን ከሴት የሚለዩ ሴትን ከወንድ የሚለዩ ተፈጥሯዊ ነገሮች መኖራቸውን ተከትሎ የባህሪ፣ የአስተሳሰብ፣ የአመለካከት፣ የአቅም ልዩነት ሊኖር እንደሚችል ልብ ማለት ያስፈልጋል። ሴት ልጅ ከሷ ጋር የሚሄዱ ኃላፊነቶችን መሸከም በምትችል መልኩ ነው የተፈጠረችው። ወንድም እንደዚሁ ከሱ ጋር የሚሄድ እሱን የሚመጥን ኃላፊነት መሸከም መወጣት የሚችል ተደርጎ ነው የተፈጠረው። ስለዚህ ሸሪዓችን ኃላፊነቶችን በወንድና በሴት መሃል ከፋፍሏል፣ ለያይቷል። ከቅጣትና ከጀዛ ከምንዳ አንፃር ደግሞ ሁሉንም እኩል አድርጓል። من عمل صالحا من ذكر أو أنثى وهو مؤمن فلنحيينه حياة طيبة إلى آخر الآية። ወንድም ይሁን ሴት በአላህ ያመነ መልካም ስራ የሰራ የደስታ ህይወት እናኖረዋለን በዱንያ አኺራ፣ የሥራው ምንዳ በተሻለ መልኩ እንመነደዋለን ብሏል። በሰሩት ስራ እኩል ጀዛን ያገኛሉ። ከቅጣትም አንፃር እንደዚሁ ወንድም ይሁን ሴት ጥፋት ካጠፉ ቅጣታቸው ተመሳሳይ ይሆናል። ይህ ጉዳይ በቁርአን በሐዲስ በሰፊው ተዳስሶ እናገኘዋል። ሁሉም መብትና ግዴታውን አውቆ ሊኖር የሚችለው ቤት ህይወት ሰላማዊ ሊሆን የሚችለው ቁርአንን፣ ሐዲስን፣ ሸሪዓን ተከትለን ስንጓዝ። አላህ በተከበረው ቃሉ ሱረቱል በቀራ ቁጥር 228 ላይ ወለሁነ ሚስሉ الذي عليهن بالمعروف وللرجال عليهن درجة ብሏል። ኢማሙል ቁርጡቢ ታዋቂው ሙፈሲር ረሂመሁላህ ተዓላ ይሄን አንቀጽ ሲፈስሩ አይ ለሁነ من الحقوق الزوجية على الرجال مثل ما للرجل عليهن وللرجال عليهن درجة أي منزلة ብላ ወለሁነ ሚስሉ الذي عليهن بالمعروف ሀገሩ ላይ በተለመደው ሸሪዓው በሚፈቅደው በሚያዘው መሰረት ለባሎቻቸው እነሱ ላይ ያላቸው አይነት ሐቅ ለሚስቶችም ባሎቻቸው ላይ አላቸው ብሏል። ነገር ግን ይህ ሲባል በሁሉም ነገር ወንድና ሴት እኩል ናቸው ማለት እንዳይመስል ወሊልሪጃሊ ዐለይሂን ደረጃ ወንዶች ሴቶች ላይ ደረጃ አላቸው ብሏል። ወንዶች ሴቶች ላይ ለየት ያለ ሐቅ አላቸው ማለት ነው። ለዚህ ነው ኢብኑ ዑሰይሚን ይሄን አንቀጽ ሲፈስሩ وهذا من باب الاحتراس حتى لا يذهب الذهن إلى تساوي المرأة والرجل من كل وجه وللرجال عليهن درجة ወንዶች ሴቶች ላይ ደረጃ አላቸው የተባለው ለደነቃቄ ነው። አንቀጹ ከፊት
مثل الذي عليهن بالمعروف ሴቶች የወንዶች ሐቅ እንዳለባቸው ሁሉ ልክ ተመሳሳይ በሆነ መልኩ ለነሱ ወንዶች ላይ ሐቅ አላቸው ስለተባለ ከሁሉም ነገር አንፃር እኩል አንድና ተመሳሳይ ናቸው እንዳይባል ነው عليهن ደረጃ የተባለው ብለዋል። እንደዚሁ የሴቶች ምዕራፍ ላይ ሱረቱ ኒሳ ቁጥር 34 ላይ الرجال قوامون على النساء بما فضل الله بعضهم على بعض وبما أنفقوا من أموالهم ብለዋል። ይሄንኑ አንቀጽ ኢብኑ ከሲር ሲያብራሩ ወንድ የሴት ልጅ ተቆጣጣሪ ነው፣ አለቃዋ ነው፣ ታላቋ ነው፣ በጉዳዮቻቸው ላይ የሚፈርድም እሱ ነው። ወሙአድቡሃ ኢደሕወጀት መስመር ስስትና ስታጠፋም አደብ የሚያስይዛት እሱ ነው ብለዋል። ይህ የቀዋማ ተፍሲር ወንድ የሴት ልጅ አለቃዋ ነው፣ ኃላፊዋ ነው፣ ታላቋ ነው፣ ፍርድ የሚሰጠው በትዳራቸው ጉዳይ አልፎ ሁሉ በሌሎችም በትልልቅ ጉዳዮች ላይ እንደ ቃዲ ሆኖ ፍርድ የሚሰጠው ወንድ ነው፣ አደብም የሚያስይዛት እሱ ነው ያል። ወንድ ሴትን ብቻ አይደለም አደብ የሚያስይዘው በዱንያዊ ህይወትም ላይ ቢሆን የሥራ ምድቦች ላይ በአንድ አለቃ ስር የተለያዩ ሰራተኞች ይኖራሉ። ባለው ሰራተኞችን የመከታተል ስልጣን መሰረት አርፍዶ የመጣን ሰራተኛ ይቆጣጠራል፣ ይቆጣል፣ መቅጣት ካለበት ይቀጣል። ስልጣን ያለው ፖሊስ፣ ወታደር የሆነ ወንድ እንኳ ከሱ የበላይ የሆነ የሚቆጣጠረው የሚቆጣው አለቃ አለ። የትዳር ህይወት ላይ ባልና ሚስት አብረው እስካሉ ድረስ የሚያገናኟቸው ጉዳዮች አሉ። በዛ ጉዳዮች ላይ ቤት በመምራት ልጅ በማሳደግ ህይወትን በመቅረጽና በማስተካከል ዙሪያ አለቃዋ ወንዱ ነው። ይህ ምንም ግር የሚያስብል ጉዳይ አይደለም። ወንድ ሴት ላይ ቀርቶ ወንድ ላይ እንኳ አለቃ የሚሆንበትን ህይወትና ጉዳይ ሰዎች ያውቃሉ። ሸሪዓ ላይ ሲሆን ብቻ ለምንድን ነው ወርጃሉ ቀዋሙን ዐለ ኒሳ የተባለው ኢላ ገይሪ ዛሊክ የሚሉበት ሁኔታ አለ። ይሄ ቀደም ሲል እንደገለጽነው የግንዛቤ አመለካከት በግንዛቤና በአመለካከት መበላሸት ምክንያት ከዲን ከዕልም በመራቅ ምክንያት የመጣ አስተሳሰብ ነው። ለምንድን ነው ወንድ ከሴት ይልቅ ደረጃ አለው የተባለው? ቀዋምስ የሆነው የሴት የበላይ ተቆጣጣሪ የሆነው ለምንድን ነው ያለን እንደሆነ አላህ ተባረከ ወተዓላ የሚወስነው ውሳኔ በመሰረቱ ለምንድን ነው አይባል። አማኝ የሆነ ወንድ አማኝ የሆነች ሴት አላህና መልእክተኛው አንድ ነገር ካዘዙ ሰምተናል ታዘናል ሊሉ እንጂ የሚገባቸው አማራጭ ሊፈልጉ ወደ ግራ ወደ ቀኝ ሊሉ ይሄ አልገባኝም አልተዋጠልኝም ሊሉ በጭራሽ አይገባም። ቃኢም ሳይሆን የተባለው ቀዋም ነው የተባለው ሲጋ ሙባለጋን ሙሉ የሆነ ኃላፊነት እንዳለው መከታተል መቆጣጠር ኃላፊነቱን በአግባቡ መውጣት እንዳለበት የሚያሳይ በጥቅሉ እንኳ ይሄን ብንባል አላህ ካዘዘ አምኖ የመቀበል ጠቃሚ ነው ትክክል ነው የማለት ግዴታ አለበት አማኝ። ሆኖም ቁርአን ላይ بما فضل الله بعضهم على بعض ብሏል። ከፊሉን ከከፊሉ አላህ በማበላለጡ ምክንያት በላጭ የሆነው አካል መሪነቱ የሱ ነው ብሏል። በምንድን ነው ወንዶች ተፍዲል የተደረጉት ሴቶች ላይ ካለን ሙፈሲሮች ረሂመሁላህ ተዓላ وحفظ الأحياء منهم للقوة الظاهرة والباطنة ብሏል። ወንድ ከሴት ይልቅ ውስጣዊም ውጫዊም ጥንካሬ አለው። በዚህ ምክንያት ነው ወንዶች ከሴቶች በላጭ ናቸው የተባሉት። እንደዚሁ ደግሞ ኃላፊ የተደረጉት። ውጫዊ ጥንካሬ ማለት የአካል የሰውነት ጥንካሬ ነው። በጉልበት በጥንካሬ ወንድ ከሴት እንደሚበልጥ ሁሉም የሚያውቀው ነው። ከሰው አልፎ የእንስሳት ዓለም ላይ ሁሉ አላህ ተባረከ ወተዓላ ሲፈጥር ወንዱ ከሴት በጉልበት በጥንካሬ የሚበልጥ አድርጎ ፈጥሯል። ይህ ብቻውን ዋጋ የለውም። የውስጥ ጥንካሬ ሲታከልበት ነው ክብር የሚሆነው ታላቅ የሚያደርገው። የውስጥ ቁዋ የውስጥ ጥንካሬ የሚባለው መቻል፣ መታገስ፣ ጀግና መሆን፣ ስሜትን ማሸነፍና አርቆ አሳቢ አስተዋይ መሆን ወንድ ከሴት ይበልጣል በሚባልበት ጊዜ በእነዚህ ነገሮች ነው። ይህ ማለት ደግሞ እያንዳንዱ ወንድ ከእያንዳንዷ ሴት ይሻላል ይበልጣል ማለት አይደለም። هذا التفضيل باعتبار الجنس ተብሏል። በጥቅሉ ነው ይሄ የተባለው እንጂ ሴት ሆና ከአንዳንድ ወንዶች የምትሻል የምትበልጥ እንዳለች በግልጽ የሚታወቅ ነው። በታሪክም የታየ ነው። بما فضل الله بعضهم على بعض አንዱን ከሌላኛው አላህ በማስበለጡ በውስጣዊ በውጫዊ ጥንካሬ። ከዚህ አንፃር ወንድ የቤቱ የበላይ ተቆጣጣሪ ነው። ይሄን ሴት ልታምን ይገባታል። ቤትና ቤተሰብን ለመምራት ቤትን ለመጠበቅ የሚያስፈልጉ ነገሮችን ከማሟላት አንፃር የመሪነቱ ድርሻ መሆን ያለበት ለወንድ ነው። ሴት ልጅ ህይወትን ለመምራት አስፈላጊ የሚባል ወጪ እንኳ ቢኖራት ከጎኑ ነው የሚከታተላት ባል፣ አባት፣ ወንድም መኖር አለበት። ስለዚህ ትዳር እንዲረጋጋ ቤት ሰላማዊ እንዲሆን ቤቱን የመምራት ኃላፊነት ያለው ብቃቱ ያለው ወንዱ ጋር ነው ተብሎ መታመን አለበት። ይህ ማለት ደግሞ መመካከር፣ መረዳዳት፣ ሐሳብ መቀበል አያስፈልግም ማለት አይደል። ሹራ ማድረግ ያስፈልጋል። አብሮ ተባብሮ ተመካክሮ
ህይወትን መምራት ችግሮችን መፍታት ያስፈልጋል። ዞሮ ዞሮ ግን ውሳኔው የሚሆነው አለቃው ወንዱ ነው። ሙስሊም ሴት ይሄን ልታምን ይገባታል። ዛሬ ይሄን እምነት ከውስጧ ለማውጣት ማይደረጉ ጥረቶች የሉ። ጥቂት ማይባሉ ሰዎች ዘንድም ይህ እምነት ወጥቷል። አንተም እኔም እኩል ነን፣ ለምን እንደዚህ ትላለህ፣ ለምን እንዲህ ታደርጋለህ፣ ለምን ትቆጣጠረኛለህ የሚሉ የዲን ህግጋትን ምንነት ያልተረዱ ብዙ ሰዎች አሉ። ሴት ልጅ ከባሏ ጋር አብራ እስካለች ድረስ እሷን የመቆጣጠር መብት ኃላፊነትና ግዴታም ጭምር አለበት። በሱ ስር እስካለች ድረስ ከሱ ቁጥጥር ማነስ ምክንያት የመጣ በምታጠፋቸው ጥፋቶች ባል ተጠያቂ ነው። ወንድ በቤቱ ኃላፊ ነው፣ በኃላፊነቱም ተጠያቂ ነው ተብሏል። ምን በላሽ ምን ጠጣሽ ብለህ መጨነቅ አለብህ እንደሚባለው ሁሉ ምን ለበሽ፣ የት ዋልሽ፣ ከማን ጋር ዋልሽ ብሎ የመጨነቅ የመጠየቅ ግዴታ አለበት። ቤት የሚረጋጋውም ይሄ። እሷም ድሮ በህፃንነት የአባቴ ታላቅ ወንድም ይከታተሉኝ ይጠብቁኝ እንደነበረው በትዳር ዓለም ላይ አብረን አንድ ጎጆ ውስጥ እስካለን ድረስ እኔን የመጠየቅ የመጠበቅ የመከታተል ግዴታ አለበት ብላ ልታምን ይገባታል። ውስጧን ልታሳምንም ይገባታል። ዞሮ ዞሮ ጥቅሙ ለሁለቱም ነው። ከልክ ካሳለፈው ካበዛው እሱ ሸሪዓ ራሱን የቻለ ገደብ አደብ ያስቀምጥለታል። ሴት ልጅ የግሏን ወጪ በራሷ እንኳ ብሸፈን ከባሌ ምንም አልፈልግም እንኳ ብትል በሱ ኒካህ ስር እስካለች ድረስ የቀዋማን የመምራትን የማስተዳደርን መብት ከወንዱ እንዲወገድ አያደርግም። ሴቷ ብቻ አይደለችም። በተለምዶም ህፃናት ልጆች የሚፈሩት ትዕዛዙን የሚያከብሩት አብዛኛውን ጊዜ የአባትን፣ በተቃራኒው ደግሞ ይበልጥ የሚወዱት ይበልጥ ወደሱ ጠጋ የሚሉት ውስጣቸው የሚወደው እናትን። አልፎ አልፎ የዚህ ተቃራኒ ሊሆን ይችላል። የሚታየው አብዛኛው የተለመደው ጥፋት ሲያጠፉ አባት ሲቆጣና እናት ስትቆጣ መልሳቸው አንድ አይደል። አባት በአንድ በኩል ራሱን የቻለ ሚዛን መለያ ያለው፣ ሴት በሌላ በኩል ራሱን የቻለ ሚዛን መለያ ያላት። ሴት ቀኑን ሙሉ ቤት ውላ ልጆችን ያጠበች ያበላች የተንከባከበች መዋል የሷ ትልቁ ድርሻ ነው። በአንጻሩ ደግሞ ወንድ ውጭ ብሎ የተለያዩ ችግሮችን ተቋቁሞ ተሯሩጦ ቤት የሚጠብቁት ልጆቹና ባለቤቱ የሚበሉትን የሚጠጡትን የሚለብሱትን ይዞ መምጣቱ የሱ ትልቅ ስራ ነው፣ የሱ ትልቅ መለያ ነው። ኃላፊነት ተቀያየሩ ቢባሉ ሁለቱም አይችሉትም። ሴት ውጭ ወጣ እንደ ወንዱ ሆና መምጣት አትችልም። አይደለም ተሯሩጣ ተሸክማ ወጣ ወርዳ ቀርቶ ቢሮ ላይ እንኳን ቁጭ ብላ ሰርታ ብር ይዛ ልምጣ ብትል ውስጧ ሰላም ሰኪና የሚያገኘው ጠቢዓዋ ዲኗ የሚጠበቀው ሰላማዊ የሚሆነው ቤት ስትሆን። ወንድ ቤት ውሎ ሴት መሰራውን ስራ ቢባልም ከአንድ ቀን በላይ አብዛኛውን ጊዜ አይችልም። ሌላ ማንንም መናቅ የለበትም። ሁለቱም ኃላፊነታቸውን በአግባቡ መወጣት መከባበር መቻል አለባቸው። ወንድ የሴት ልጅን የእናትን ደረጃ ህይወታቸው ላይ ያላትን ትልቅ ቦታ ለልጆቹ ሊያስተምር ሊያሳምን ይገባዋል። ሚስትም እንደዚሁ ልጆቿ ዘንድ አባታቸውን ማክበር አባታቸውን መታዘዝ እንዲኖር ልታደርግ ይገባታል። የቤቱ መሪ እሱ እንደሆነ እሱ ያለውን ማክበር እንዳለባቸው እሱን መስማት እንዳለባቸው ልታስተምር ይገባታል። አልፎ አልፎ የዚህን ተቃራኒ የሚያደርጉ አሉ። ልጆች አባታቸውን እንዳይሰሙ እንዳያከብሩ የሚያደርጉ፣ እናታቸውን እንዳይሰሙ እንዳይታዘዙ የሚያደርጓል። ከማንም በፊት እንዲህ አይነቱ ስራ የሚጎዳው ግለሰቡን ራሱን። እዘን የቤቱ መሪ ቀዋሙ ኃላፊው ተቆጣጣሪው ባል ነው። ሚስትም ራሱን የቻለ ድርሻ አላት። ነገር ግን ዋናውን ስልጣኑን ውሳኔውን ልትሻማ አይገባም። በራሷ ጉዳይም ይሁን በልጆች ጉዳይም ይሁን በሌሎችም በቤት በትዳር ጉዳዮች ላይ ለባል ውሳኔ ቅድሚያ ልትሰጥ፣ ውሳኔው ጥሩ ካልሆነ በምክንያት ተነጋግራ ልታስረዳ ልታሳመን ይገባታል። አልፎ ሁሉ በሸሪዓ በዲን በፍቅህ ጉዳይ ላይ ኺላፍ ያለባቸው ነጥቦች ላይ ባልና ሚስት አቋማቸው ቢለያይ፣ ለምሳሌ አንዲት ሴት ከአንድ ሀገር ወደ ሌላ ሀገር ተነስታ ስትሄድ መህረም የሚያስፈልገው 80 ኪሎ ሜትር እና ከዛ በላይ ከሆነ ነው የሚል አቋም ቢኖራት ሚስት፣ ባል ደግሞ ርቀቱ 80 ኪሎ ሜትር እና ከዛ በላይ መሆኑ ሸርጥ አይደለም፣ ዋናው ጉዞ መባሉ ነው። ርቀቱ በተለምዶ ጉዞ የሚባል ከሆነና ስንቅ ጓዝ የሚያስፈልገው ከሆነ ሰፈር ነው ጉዞ ነው የሚባለው ሙሳፈር ያስብላልና መህረም ያስፈልገዋል ካለ የግሏን የፍቅህ አቋም በመተው የባሏን መከተል አለባት። ለአንድነታቸውና ለትዳራቸው መጠናከር ለውስጥ አንድነት ሲባል ተብሏል። ሌሎችም እንደዚህ በፉቃሃዎች መሃል ይቻላል አይቻልም ጥሩ ነው አይደለም የሚሉ ኺላፍ ያለባቸው ነጥቦች ላይ ግልጽ የሆነ የቁርአን ወይም የሐዲስ ማስረጃ በሌለበት ነጥብ ላይ ለባሏ ስትል የራሷን አቋም ልትተው ይገባል ተብሏል።
ይህ እንዳለ ሆኖ ወንድ ኃላፊ ነው የቤተሰብ መሪ ነው ሲባል ያለ አግባብ ሚስቱን ማስገደድ ይችላል። በሆነው ባልሆነው በትንሹም በትልቁም የተከታተለ እርምጃ መውሰድ መጨቃጨቅ አለበት ማለት በጭራሽ አይደለም። ይልቅ ቀዋማ ማለት መሪው እሱ ነው ማለት ለቤተሰቡ ማዘን፣ ቤተሰቡን መጠበቅ፣ የሚያስፈልጋቸውን ወጪ ማድረግ፣ ማስተማር፣ ከመጥፎ አኽላቅ እንዲርቁ ማድረግ፣ በጥሩ አኽላቅና እስላማዊ ስነ ምግባር እንዲዋቡ ማድረግ ማለት ነው። ከባለቤቱ ጋር በቤት ጉዳይ ተባብሮ መስራት ማለት ነው። በልጆቹ ጉዳይ ልጆቹን ከማብላትና ከማጠጣት ባሻገር ለተርቢያቸው ለውስጥ የአቅል የአእምሮ ጥንካሬያቸው የሚያስፈልገውን ነገር ማድረግ ማለት ነው። ከባለቤቱ ጋር የቤት ስራ ሁሉ አብሮ መስራትም ጭምር ነው። ከማንም በላይ አርጃሉ ቀዋሙን የሚለውን የተረዱ የተገበሩ ነቢ ናቸው አለይሂ ሰላቱ ወሰላም። ነቢዩ እኔ የቤቱ ቀዋም ነኝ፣ ኃላፊ ነኝ፣ መሪ ነኝ ብለው አንድ ጥግ ቆመው ወይም ቁጭ ብለው በማዘዝ በመቆጣጠር ብቻ አልነበረም አንቀጹን የሚተገብሩት ወይም የሚፈስሩት። የዚህ ትምህርት መግቢያ ላይ እንደተጠቀሰው ከቤተሰቦቻቸው ጋር አብረው ስራ ይሰሩ ነበር። ህፃናትን ይጠብቁ ይንከባከቡ ነበር። ቡኻሪ ሶሒሓቸው ላይ ኪታቡል አደብ ብለው አደብን ስነ ስርዓትን የሚዳስስ ክፍል አስቀምጠዋል። እዛ ላይ ደግሞ ባቡ ከይፈ የኩኑ ረጁሉ ፊ አህሊሂ አንድ ሰው ከቤተሰቡ ጋር ሲሆን ቤት ውስጥ ሲሆን እንዴት ነው መሆን ያለበት የሚል ርዕስ ዳሰዋል። ህይወት የሚያምረው ሸሪዓን ስንከተል፣ ዲንን ስናውቅ፣ ሱናን ሸሪዓን ስንከተል፣ ቤት ውስጥ በምን መልኩ መኖር እንዳለብን ስናውቅ ቀዋማውን ኃላፊነቱን አለቃነቱን በአግባቡ መተግበር ለትዳራችን በሚጠቅም መልኩ መጠቀም እንችላለን። ይህ ባብ ላይ ቡኻሪ ረሂመሁላህ ተዓላ ነብዩ ሰለላሁ ዐለይሂ ወሰለም ለቤተሰቦቻቸው ስራ ይሰሩ ቤተሰቦቻቸውን ይኻድሙ እንደነበር አስቀምጠዋል። ስለዚህ ባል ቀዋም ነኝ አለቃ ነኝ ብሎ እጁን አጣጥፎ ቁጭ ሊል አይገባም። ነገሮች ሲበላሹ ብቻ ሊጮህ ሊቆጣ አይገባም። እንዳይበላሹ ቤቱ በሰላም እንዲኖር የጥፋት በሮችን መዘጋጋት አለበት። መልካም ነገሮች እንዲጸኑ እንዲቀጥሉ የበኩሉን ማድረግ አለበት። ከባለቤቱ ጋር ስራ አብሮ መስራቱ አስፈላጊ ሆኖ ሲገኝ ስትጠይቀው ወይም ተቸግራ ጊዜ ጠቧት ጉልበት አንሷት ሲያይ ተነስቶ መጋራት ማገዝ አለበት። ይህ በመካከላቸው ያለው ግንኙነት እንዲጠነክር ያደርጋል። እንዲቀራረቡና እንዲናበቡም ያደርጋል። ባለቤቷን ማናገር የፈለገች ማናገሪያ ጊዜ ወይም ደግሞ መልካም አጋጣሚ የምታጣ ሴት አለች። ባሏን ማናገር መንገር የምትፈልገውን ነገር ምቹ ሰዓት ባለማግኘቷ ምክንያት ሆዷ ላይ ለረጅም ጊዜ ሲቆይ አቅጣጫውን ሊስት ሆዷ ላይ ይዞ መቆየቱ ከብዷት መተንፈስ ለሌለባት ሰው ልትተነፍስ መናገር ለሌለባት ሰው ልትናገር ወብታሊ ቤት ሊፈርስ ሰላም ሊደፈርስ ይችላል። በዚህና በመሰረቅ አጋጣሚዎች አብረው ሲገናኙ ሲቀላት ችግሯን በቀላሉ ተነግረዋለች፣ በጨዋታ መልኩ ተነግረዋለች። ኢላ ገይሪ ዛሊክ ወከዛሊክ ልጆችንም ያስተምርበታል። አባታቸው እናታቸውን ሲያግዝ ያዩ ልጆች እናታቸውን በቀላሉ ማገዝ መታዘዝ ይችላሉ። የሴት ስራን ወንድ መንካት ሐራም ነው የተባለ ያክል ውሃውን ካጠገቡ ሲፈስ ቀና የማያደርግ በዚህ መልኩ ልጆቹን ተርቢያ የሚያደርግ አባት እንዲህ አይነት ልጆችን እናት ብታዛቸው ውሃ ስጡኝ ብትላቸው መታዘዝ ጋራ የመውጣት ያክል ይከብዳቸዋል። ወንድ እንዲህ አያደርግም ይሏታል። አሻሂድ ቀዋም ማለት ወንድ ኃላፊ ነው አለቃ ነው ማለት ትዳሩን በሚጠቅም መልኩ ቤትን በሰላም በሚያቆይ መልኩ ነው ልንተገብረው ልንጠቀምበት የሚገባው። ይህ እንዳለ ሆኖ ባል ቤት ውስጥ ስራ መስራቱ በመጠኑ ሊሆን ይገባል። አስፈላጊ ከሆነው በላይ ጠለቅ ብሎ ሊገባ አይገባም። ይህ ካልሆነ ነገሩ ተቃራኒ ይሆናል። ሴቷ ወንድ ትሆናለች፣ ወንዱ ሴት ይሆናል። ሴቷ ቁጭ ብላ የቤት ስራዎችን በሙሉ ወንድ እንዲሰራ አይመከርም። ምክንያቱም በሌላ በኩል የወንዱን ኃላፊነት ውድቅ ማድረግ ነው የሚሆነው። መርዳት ባለበት መልኩ በመጠኑ ሊረዳ ይገባዋል። ጣዕምም የሚኖረው የሚያስደስተውም ይሄኔ ነው። ሁሌ አብሯት ስራ ከሰራ ምንም አዲስ ስሜት አይኖረውም። አልፎ አልፎ ሊሆን በመጠኑ ሊሆን እንዳስፈላጊነቱ እሷ ስትጠይቅ አልያ ደግሞ ሁኔታዋ እርዳታ የሚያስፈልገው ሲሆን ይሄን ሊያደርግ ይገባዋል። ከበዛ ግን ቀዋምነቱን ተቆጣጣሪነቱን በተወሰነ መልኩ ለተዛዞቹ ለመመሪያዎቹ ክብር የመስጠትን ነገር ሊሸረሽር ስለሚችል በመጠኑ ሊሆን ይገባዋል። هذا والله تعالى عالم። ለዛሬ በዚህ እናበቃና ሳምንት በአላህ ፈቃድ እዚሁ ቀዋማ ውስጥ የወንድ ኃላፊነት ውስጥ ከሚገቡ ወንድ ኃላፊ እንዲሆን ካደረጉ ነገሮች መሃል አንዱ የሆነውን የወጪን ጉዳይ እንዳስበት ትምህርት ይኖረናል። ሰላም አለይኩም ወራህመቱላሂ ወበረካቱ።